ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንዴት ቆይታችኋል ያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ ሁሌም አዳዲስ ጦርነት መፍጠር የማይሰለቻት አሜሪካ ከቻይናም ጋር አዲስ ቀይ ካርድ ልትማዘዝ ነው። ይሄ በርካቶችን አስደንግጧል። ነገሩ ምንድነው የሚለውን መረጃ ይዘናል ወደ እናንተ የምናጋራችሁ ነው። ሌላኛው መረጃችን በአሁን ሰዓት በእስራኤልና በኢራን በአሜሪካ መካከል ምን እየተካሄደ ነው የሚለውን ጠቃሚ መረጃም ይዘናል። ይህንንም ወደ እናንተ የምናቀርበው ነው። በሌላ በኩል ያለን መረጃ በርካቶችን ፈገግ ያስደረገ ነው። ፕሬዝዳንት ትራምፕ እኔ ፕሬዝዳንት ባለውን ዓለም ፍርክስክሷ ይወጣ ነበር፣ እያንዳንዱ የሰው ዘር ሊያመሰግነኝ ይገባል ብለዋል። የትራምፕን ንግግር ተመርኩዘው በርካታ ምሁራኖች ምላሽ ሰጥተዋል። ምላሻቸውም በበርካቶች ዘንድም ተቀባይነት አግኝቷል። በእናንተስ ዘንድ የሚለውን ሀሳባችሁን አሳውቁን። በተያያዘ መረጃ ትራምፕ በካቶሊክ አሜሪካዊ ሊቀ ጳጳስ ከፍተኛ ውርጅብኝ ገጠመው። ፑስ ለትራምፕ ያወሩበት መንገድና ያሰፈሩት ጽሑፍ እጅግ ሰቅጣጭና የሰውን ልጅ ልብ የሚነካ ነው። ትራምፕን በበኩሉ እኔ ከደሙ ንጹህ ነኝ፣ ኢራን ናት ተጠያቂ፣ እኝን ከባድ ወንጀል ፈጽማለች ሲል አስተባብሏል። ትራምፕ ለስልጣን ብቁ እንዳልሆኑ ፖፑን ጨምሮ በርካታ አሜሪካውያን ከኢራን ጋር በተገናኘ ጦርነት በተለይ ትራምፕ ላይ ከፍተኛ ትችት መሰንዘራቸው ይታወሳል። ይህንን መረጃ አጠናክረን ወደ እናንተም የምናቀርብም ይሆናል። ሌላኛው መረጃችን ኢትዮጵያውያንን ከቤይሩት ለማስወጣት ምዝገባ ሊጀመር ነው። ከዚህ ጋር በተገናኘ የሚከፍሉትን ክፍያ ጨምሮ መች ከሀገር እንደሚወጡ አስፈላጊ መረጃ አለ። በቤይሩት ላሉ እህት ወንድሞቻችን እንዲሁም ለቤተሰቦቻቸው መረጃው በአፋጣኝ እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እኛም መረጃውን ይዘናል ወደ እናንተ የምናደርስም ይሆናል። ሌላኛው መረጃችን ከ30 ዓመታት በኋላ ለመጀመሪያ ጊዜ በእስራኤልና በሊባኖስ መካከል ቀጥተኛ የዲፕሎማሲያዊ ግንኙነትና ውይይት በዋሽንግተን ዲሲ ተካሄደ። በመረጃችን ምን ተወሰነ? እስራኤል ከድርድሩ በኋላ አርፋ ተቀመጠች ወይስ ጥቃቶችን ቀጠለች የሚለውን መረጃ አያይዘናል። እኚህን ከላይ ጠቀስናቸውን መረጃዎችና እንዲሁም ደግሞ ከላይ ያልጠቀስናቸውን ለእርስዎ ቢሰሙት ይጠቅማል ያልናቸውን መረጃዎች በዜና መረጃችን አካተናል። አያይዘን ወደ እናንተም የምናቀርብም ይሆናል። ውድ አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ እጅግ አስፈላጊ የሆኑ መረጃዎችን መርጠን ይዘን ተገኝተናል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ወደ መረጃዎቻችን ስናመራ ቀዳሚ መረጃችን የአሜሪካው ፕሬዝዳንት እየቀለዱ ነው ያስባለ መረጃ ነው። ትራምፕ እኔ ፕሬዝዳንት ባለውን ኖሮ ዓለም ትበታተን ነበር ብለዋል። ይህ ንግግራቸው በርካቶችን ከማሳቅ ባለፈ ያነጋገረም የሚገኝ ሰፊ አጀንዳ ሆኗል። ፕሬዝዳንት ዶናልድ ትራምፕ ከቢቢሲ ኒውስ ዘጋቢ ጆናታን ካርል ጋር ባደረጉት ቆይታ በሚቀጥሉት 2 ቀናት ውስጥ አስገራሚ ነገሮች እንደሚከሰቱ ተናግረዋል። ትራምፕ በኢራንና በአሜሪካ መካከል ያለው ግጭት ወደ ማብቂያው በጣም ተቃርቧል ብለው እንደሚያምኑም ገልጸዋል። ጦርነቱ በስምምነት ቢጠናቀቅ እንደሚመርጡ ገልጸዋል። ይህም ኢራን ሀገሯን መልሳ እንድትገነባ እድል እንደሚሰጣትም ጠቁመዋል። እኔ ፕሬዝዳንት ባልሆን ኖሮ ዓለም ወደ ፍርክስክስ ትለወጥ ነበር በማለት በዓለም ላይ ፖለቲካ ላይ ያላቸውን ሚና አጉልተውም ተናግረዋል። የሚቀጥለው ማክሰኞ የሚያበቃውን የተኩስ አቁም ስምምነት ለማራዘም እቅድ እንደሌላቸው አስፈላጊ እንዳልሆነም ገልጸዋል። በተጨማሪ ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ ከቴህራን ጋር ትልቅ ስምምነት ላይ ለመድረስ ፍላጎት እንዳላቸው በጆርጂያ ዩኒቨርሲቲ ባደረጉት ንግግርም አረጋግጠዋል። እኛም እንግዲህ የምንፈልገው እንደ ኳስ ሜዳ ጨዋታ እንትና አሸነፈ እንትና ተሸነፈ ሳይሆን የዓለም ሰላም ወደ ቀድሞ ሁኔታው እንዲመለስ፣ ኢኮኖሚው እንዲረጋጋ፣ ህዝቡ ጦርነቱም ያለበት አካባቢ ዓለም ላይ ያለውም ሰው በሰላም ወጥቶ በሰላም እንዲገባ ከስጋት ቀጠና ዓለማችንም ሀገራችን ነፃ እንድትሆን ነው። ይሄ ደግሞ የኛ የማያሻማ ቀዳሚ ምኞታችን ነው። ባለፈውም እንግዲህ እንዲህ ተብሎ በእስራኤልና በተለያዩ ጉዳዮች ከእንደገና የሆርሙዝ ሰርጥ ተከፍቶ ተዘግቷል። ስለዚህ እንደዚህ አይነት ጉዳዮች እንዳይመጡ ደግሞ ሁላችንም በየሃይማኖታችን እንጸልይ፣ ዱዓ እናድርግ ማለትም እንወዳለን። ከዚህ ጋር በተገናኘ ትራምፕ ጦርነቱ ሊያበቃ ተቃርቧል ብሏል። ትራምፕ የኢራን ጦርነት ሊያበቃ ተቃርቧል ማለታቸው እንግዲህ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የጀመሩት ጦርነት ሊያበቃ ተቃርቧል ሲሉ ለፎክስ ኒውስ ተናገሩ። ትራምፕ ለፎክስ ኒውስ የሰጡት ቃለ ምልልስ የሚተላለፈው 7 ሰዓት ላይ ቢሆንም በማስታወቂያው ላይ ግን ጦርነቱ ሊያበቃ የተቃረበ ይመስለኛል ሲሉ ተደምጠዋል። ትራምፕ ይህንን ያሉት በቀጣዮቹ 2 ቀናት ከኢራን ጋር ኢስላማባድ ተገናኝተው የተጀመረውን ውይይት እንደሚቀጥሉ ከተናገሩ በኋላ ነው። ሌላኛው መረጃችን ኢትዮጵያውያንን ከቤይሩት ለማስወጣት ምዝገባ ሊጀመር ነው። በሊባኖስ ቤይሩት የሚገኘው የኢትዮጵያ ኤምባሲ ዛሬ ባወጣው ማስታወቂያ
በማስ ትራቨል ፕሮግራም ወደ ሀገር ቤት መመለስ የሚፈልጉ ዜጎችን ነገ ኤፕሪል 15 እና ኤፕሪል 16 ምዝገባ እንደሚጀምር አስታውቋል። በዚህ ምዝገባ ኤምባሲው ከሚከፈሉ ክፍያዎች መካከል የቅጣት ክፍያ ወይንም ቀራማ እንዲቀንስ ማድረጉንም ገልጿል። ቅጣቱ እንዲቀየር ያደረገውም ከጄኔራል ሴኩሪቲ ጋር በመነጋገር መሆኑን አስታውቆ ተመዝጋቢዎች ለምዝገባ በሚቀርቡበት ወቅትም ለአገልግሎት ክፍያ $110 ብቻ ይዘው መምጣት እንዳለባቸው አሳስበዋል። የአውሮፕላን ትኬትን በተመለከተ በረራ ሲጀምር ከኢትዮጵያ አየር መንገድ ጋር ተነጋግሮ እንደሚያሳውቅም አስረድተዋል። ሌላኛው ከዚህ ጋር በተገናኘ ከ30 ዓመታት በኋላ ለመጀመሪያ ጊዜ በእስራኤልና በሊባኖስ መካከል ቀጥተኛ የዲፕሎማሲያዊ ግንኙነትና ውይይት በዋሽንግተን ዲሲ ተካሄደ። ይህ በአምባሳደሮች ደረጃ የተካሄደ የመጀመሪያ ዙር ስብሰባ ወደፊት በከፍተኛ ደረጃ ለሚደረጉ ሰፊ ውይይቶች መሰረት ለመጣል ያለመ መሆኑ ተገልጿል። ስብሰባውን በሊቀመንበርነት የመሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። ውይይቱ ሲጠናቀቅ በዋሽንግተን የእስራኤል አምባሳደር ተስፋ ሰጪ አስተያየት የሰጡ ሲሆን በአሜሪካ የሊባኖስ አምባሳደር ናዳ በበኩላቸው በማህበራዊ ትስስር ገጻቸው ባወጡት መግለጫ ስብሰባው ገንቢ እንደነበረም ገልጸዋል። አምባሳደር ናዳ ሐማዴ ባወጡት መግለጫ በአስቸኳይ የተኩስ አቁም ስምምነት ላይ እንዲደረስና ተፈናቃዮች ወደ መኖሪያ ቀያቸው እንዲመለሱ ጥሪ አቅርበዋል። በተጨማሪም ሀገራቸው ሊባኖስ የተጋለጠችበትን ከባድ ሰብአዊ ቀውስ ለሚያቃልል ተጨባጭ እርምጃ እንደሚወስዱም አሳስበዋል። ከስብሰባው መጠናቀቅ በኋላ በወጣው የጋራ መግለጫ የቀጣዩ ስብሰባ ቀንና ስፍራ ወደፊት ይፋ እንደሚደረግ ጠቁሟል። ምንም እንኳን ቀጣዩ ስብሰባ ስለመኖሩ በይፋ የተሰጠ ሙሉ ማረጋገጫ ባይኖርም የሁኔታዎች አመልካችነትን ግን ተጨማሪ ውይይቶች እንደሚኖሩና ጊዜና ቦታ በቅርቡ እንደሚገልጽም የሚያሳይ መሆኑ ዘገባው አክሎ ማስረድቷል። እንግዲህ በባለፈው ወደ እናንተ ያደረስነው መረጃችን የሚታወስ ነው። በሊባኖስ ያሉ ኢትዮጵያውያኖች እንዴት ስቃያቸውና መከራቸው እንደበዛ አችንም ሳንሆን አንዳንድ ሰዎች አለንና ጦርነቱ እንዲቀጥል እንትና ቢሸንፍ ደስ ይለናል የምንል። ስለዚህ እዛ ቦታ ላይ ቤተሰቦቻችንን፣ ልጆቻችንን እንዲሁም ደግሞ እኛን ራሳችንን አድርገን ማሰብ ከዛ ነገር እንድንወጣ ይረዳናል ብዬ አስባለሁ። ራችን ላይ እንኳን ባየነው የኢኮኖሚ ችግር ምን ያክል እንዳመጣ የሚታይ ሀቅ ነው። ስለዚህ የሰላም ዋጋ ምን ያክል ትልቅ እንደሆነ የምንረዳበት ነው ማለት ነው። ሌላኛው መረጃችን የጦርነትና የኢሚግሬሽን ፖሊሲዎች በሊቀ ጳጳስ ሊዮ በብርቱ የተወገዙባቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሃይማኖት አባቱ ላይ የሚያቀርቡትን ትችት በድጋሚ አጠናክረውም ቀጥሏል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ባካችሁ አንድ ሰው ለሊቀ ጳጳስ ሊዮ ኢራን ባለፉት 2 ወራት ውስጥ ብቻ ቢያንስ 4200 ንጹሃንና ምንም አይነት የጦር መሳሪያ ያልታጠቁ ሰላማዊ ሰልፈኞችን መግደሏን ይንገራቸው ሲሉ ጽፈዋል። አክለውም የኒኩሌር ቦምብ እንዲኖራት ማሰብ ፈጽሞ ተቀባይነት የሌለው ጉዳይ ነው ሲሉ አሳስበዋል። ትራምፕ አስተያየት የወጣው ሊቀ ጳጳስ ሊዮ ዲሞክራሲያዊ ስርዓቶች ወደ አብላጫ አምባገነንነት ሊያዘነብሉ ይችላሉ ሲሉ ባስጠነቀቁት ዕለት መሆኑም ታውቋል። የመጀመሪያው የአሜሪካ ጳጳስ የሆኑት ሊዮ ዲሞክራሲያዊ በሆነ ማህበረሰቦች ውስጥም ስለሚኖር የስልጣን አጠቃቀም በተመለከተ ከቫቲካን ባወጡት ደብዳቤ ዲሞክራሲ ጤናማ ሆኖ ሊቀጥል የሚችለው በስነ ምግባር እሴቶች ላይ ሲመሰረት ብቻ መሆኑን አስገንዝበዋል። ሊቀ ጳጳሱ ትራምፕ በኢራን ላይ ጦርነት ለመክፈት ያስተላለፉትን ውሳኔ ከፍተኛ የተቹ ሲሆን እግዚአብሔር ጦርነት የሚከፍቱትንና አጀንዳው በደም የተጨማለቀ ሰዎችን በጸሎት አይቀበልም ብለዋል። በተጨማሪም ትራምፕ በዚህ ወር የኢራንን ስልጣኔ ለማጥፋት የሰነዘሩትን ዛቻ ፈጽሞ ተቀባይነት የሌለው ሲሉ ያወገዙት ጳጳሱ ከዚህ ቀደም የአሜሪካ ፕሬዝዳንት በጋዛ ዙሪያ ላቋቋሙት የሰላም ቦርድ ተነሳሽነትን ለመቀላቀል የቀረበላቸውን ጥሪ ውድቅ ማድረጋቸው ይታወሳል። ትራምፕ እንግዲህ ያደረጉ ያሉትን በኢራን የከፈቱትን ጦርነት ማለት ነው ከሊቅ እስከ ደቂቅ እንግዲህ ያወገዟቸው ይገኛሉ። የካቶሊክ ጳጳስ ናቸው። ጳጳሱም አሜሪካዊ ናቸው። ሌላኛው መረጃችን ከእስራኤልና ሊባኖስ የዋሽንግተን ንግግር በኋላ እስራኤል
ሂዝቦላን ማጥቃቷን ቀጥላለች። በርካቶችም እንግዲህ አሜሪካና እስራኤል ጦርነትን እናቆማለን ብለው ድጋሚ አማጽያንን እናጠቃለን ብለው የሚገቡበት ነገር አልተመቸንም፣ ጦርነቱ ሊያልቅ አይችልም፣ ይሄ ምክንያት ነው ብለው ሀሳብ አስተያየታቸውን የሚሰጡ አይጠፉም። በተቃራኒውም ደግሞ እንግዲህ ከነሱ ወገን ሆኖ ሀሳብ አስተያየታቸውን የሚሰጡም አይጠፉም። ሌላኛው መረጃችን በርካቶችን ፈገግ ያደረገ መረጃ ነው። የአሜሪካ የገንዘብ ሚኒስተር ቻይና ከኢራን ነዳጅ እንዳታገኝ እናግዳለን አሉ። የአሜሪካ የገንዘብ ሚኒስተር ስኮት ቤንሰንት ዋሽንግተን የኢራን ነዳጅ ጫኙ የቻይና መርከቦችን በሆርሙዝ ስትሬት ውስጥም እንቅስቃሴያቸውን እንደምታግድ ማስታወቁ። ሚኒስተሩ በዋሽንግተን ዲሲ ለጋዜጠኞች በሰጡት መግለጫ ነዳጃቸውን ማግኘት አይችሉም፣ ሌላ ነዳጅ ማግኘት ይችላሉ፣ የኢራንን ነዳጅ ግን በፍጹም ብለዋል። ቤንሰንት አክለውም አብዛኛውን የኢራንን ነዳጅ በምትገዛው ቻይና ላይ ትችት የሰነዘሩ ሲሆን ሀገሪቱ የነዳጅ ምርቶችን በማከማቸትና የአንዳንድ ምርቶችን ኤክስፖርት በመገደብ ታማኝ ያልሆነች ዓለም አቀፍ አጋር እየሆነች ነው ብለዋል። በዚህ ጉዳይ ላይ ከቻይና ባለስልጣናት ጋር መነጋገራቸውን የጠቀሱት ሚኒስተሩ ሆኖም ይህ ውጥረት ፕሬዚዳንት ትራምፕ በሚቀጥለው ግንቦት አጋማሽ በቤጂንግ ለማድረግ ያቀዱትን ጉብኝት ሊያሰናክል ይችላል ወይ ለሚለው ጥያቄ ምላሽ ከመስጠትም ተቆጥበዋል። ለጉብኝቱ የሚተላለፈው መልእክትም መረጋጋት ነው ብዬ አስባለሁ። ካለፈው በጋ ጀምሮ በግንኙነታችን ውስጥ ትልቅ መረጋጋት አለ፣ ይህም ከአመራሩ የመነጨ ነው ያሉት ቤንሰንትም መግባባት ቁልፍ መሳሪያ ነው ብዬ አምናለሁ ሲሉ አክለዋል። ይህ የዩናይትድ ስቴትስ ጥብቅ አቋም ያወጣው የዩናይትድ ስቴትስ በኢራን ወደቦች ላይ የባህር ላይ ክልከላ ምርመራን ተከትሎ ይህም በዓለም አቀፍ የነዳጅ ገበያና በታላላቅ ሀገራት የዲፕሎማሲያዊ ግንኙነት ላይ ከፍተኛ ስጋት መፍጠሩም ይታወቃል። እስኪ ለእናንተ ታዲያ ይህንን ጥያቄ ልጠይቃችሁ። አሜሪካ የእውነት ይህንን ማድረግ ትችላለች? ቻይና ሲደረግ እጇን አጣጥፋ የምትቀመጥ ይመስላችኋል? የሚለውን ጥያቄ እንግዲህ ራሳችሁን ጠይቁና ምላሽ አስተያየታችሁን በኮሜንት ሀሳብ መስጫ ሳጥን ውስጥ አስቀምጡልን። እንግዲህ ይሄ ነገር ይዞ ሊመጣ የሚችለው ሌላ አዲስ ጦርነት ነው። ጦርነት መፍጠር የማይሰለቻት አሜሪካ በአዲስ ነገር ደግሞ ብቅ ብላለች። ኢትዮናስ ሚዲያችን ምን ጊዜ እንደሚለው ሰላም ለሀገራችን፣ ሰላም ለዓለማችን ያምጣልን። በሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።